ሰላም እንዴት ናችሁ? ዛሬ ሪቪው ኤክሰርሳይዝ የግሬድ 10 ዩኒት 6ን ሪቪው ኤክሰርሳይዝ እንሰራለን። 10 ጥያቄዎች አሉ። 10ሩንም እንሰራለን። ካለቀልን በአንድ ፓርት ካላለቀ በሁለት ፓርት እንጨርሰዋለን ማለት ነው። ዛሬ ከመጀመሪያው ጥያቄ ከአንደኛ ጥያቄ ጀምረን እንሰራለን። አንደኛ ጥያቄ ምንድነው የሚለው ፋይንድ ዘ ላተራል ሰርፌስ ኤሪያ ኤንድ ዘ ቮሉም ኦፍ ዘ ፎሎዊንግ ፊገር ነው የሚለው። እዚህ ጋር አንደኛ ላይ አራት ፊገሮች ተሰጥተውናል። የእነዚህን የአራት ፊገሮች ላተራል ሰርፌስ ኤሪያ እና ቮሊዩማቸውን መፈለግ ነው። የመጀመሪያው ፒራሚድ ነው፣ ሁለተኛው ኮን ነው፣ ሶስተኛው ሄሚስፌር ነው፣ አራተኛው ደግሞ ሲሊንደር ነው። ስለዚህ ከመጀመሪያው ከፒራሚድ እንጀምራለን ማለት ነው። የፒራሚዱን ላተራል ሰርፌስ እና ቮሊዩሙን እንፈልጋለን ማለት ነው መጀመሪያ። ስለዚህ ይሄንን ፒራሚድ ስናየው እዚህ ጋር እንደሚታየው እቺ ቤዝ ነች፣ እቺኛው ማለት ነው። ይሄ ቤዝ ይባላል ማለት ነው። ቤዝ ኦፍ ዘ ፒራሚድ። ይሄ ትሪያንጉላር ፒራሚድ ነው። እንደምናየው ቤዙ ራይት አንግል ትሪያንግል ነው። እዚህ ጋር 3 አለው፣ እዚህ ጋር 4 አለው። ሶ እቺ በፓይታጎረስ ቴረም ተጠቅመን ስንሰራ እቺ 5 ትመጣልናለች። ይሄ ቤዝ ነው ማለት ነው። ከዛን ሌሎቹ ደግሞ ላተራል ፌሶቹን ነው የምንፈልገው ማለት ነው። ስንት ላተራል ፌስ አለው? አንደኛው ፌስ ይሄ ነው። አንደኛው ትሪያንጉላር ፌሱ ማለት ነው። ይሄ ትሪያንጉላር ፌስ ነው እንደዚህ ማለት ነው። በዚች ጋር እንደዚህ ያለው ይሄ። ሁለተኛው ትሪያንጉላር ፌስ ደግሞ ይሄ ነው። ይቺና ይቺ በዚህ ጋር እንደዚህ መታ ይቺ ማለት ነው። ሁለት ትሪያንጉላር ፌስ አገኘን ማለት ነው። አራተኛው ትሪያንጉላር ፌስ ሶስተኛው ማለት ነው። ሶስተኛው ከቤዙ ውጪ ማለት ነው። ቤዙን ላተራል ፌስ ላይ አንደምርም ስንሰራ። ስለዚህ ለአራተኛው ትሪያንጉላር ፌሱ ደግሞ ይሄ ነው። ትልቁ ይሄ ነው ማለት ነው። ይሄ ነው። ሶ ይሄንን በፓይታጎረስ ቴረም ተጠቅመን ስንሰራ 5 አገኘን። እቺኛዋንም እቺንን እንደዚህ ብናያት እቺን ትሪያንግል እቺ ሃይፖቴነስ ትሆናለች። ስለዚህ 4 ስኩዌር ፕላስ 4 ስኩዌር አንደር ራዲካል ማለት ነው። ይህንንም በፓይታጎረስ ቴረም ተጠቅመን እቺን ኤች ብንላት ስንት ይሆናል ማለት ነው? ኤች ስኩዌር ኢዝ ኢኳል ቱ 4 ስኩዌር ፕላስ 4 ስኩዌር ነው የምንለው እዚህ ጋር፣ ምክንያቱም ሁሉም 90 ዲግሪ ሳፍራሉ ብሎናል እዚህ ጋር እንደምናየው ማለት ነው። ሶ ይሄ ምን ሆነ ማለት ነው? 4 ስኩዌር ፕላስ 4 ስኩዌር 32 ነው፣ ምክንያቱም 16 ሲደመር 16። ስለዚህ ኤች ስንት ሆነ ማለት ነው? ሃይፖቴነሱ 4 አንደር ራዲካል 2 ይሆናል ማለት ነው። ስለዚህ እቺ 4 አንደር ራዲካል 2 ሆነች ማለት ነው። እቺኛዋን ስናይ እቺኛዋን ማለት ነው ለማየት ይሄ እዚህ ጋር እንደምናየው ይሄ ትሪያንግል ማለት ነው። እዚህ ጋር 4 እዚህ ጋር 5 ነው። ሶ እቺንም እቺ ሃይፖቴነስ ነው። በፓይታጎረስ ቴረም ተጠቅመን እዚህ ጋር 90 ዲግሪ ስለሚሰፍር እያሳየን ነው እዚህ ጋር። ስለዚህ 3 ስኩዌር ፕላስ 4 ስኩዌር ስንት ይመጣል? 25 ነው የሚመጣው። 5 ከራዲካል ሲወጣ 5። ስለዚህ እቺ 5 ሆነች ማለት ነው። ሶ አሁን ሁሉንም የትሪያንግል የላተራል ፌሳቸውን ላተራል ፌስ ማለት ከቤዙ ውጪ ያሉት ማለት ነው። ስለዚህ እቺ ቤዝ ነች ማለት ነው። ቤዙን ምን ላይ እንደምንም ምን ብለናል ከዚህ በፊት? ላተራል ሰርፌስ ኤሪያ ፊት ለፊት የምናየው ስንዘረጋው የምናገኘው ማለት ነው፣ ቆዳ ስፋቱ ማለት ነው። ቶታል ሰርፌስ ኤሪያ ስንባል ግን ቤዝ ኤሪያውንም እንደምራለን ማለት ነው። አሁን ቤዝ ኤሪያ ነች። ቶታል ሰርፌስ ኤሪያ ተጠይቀን ቢሆን ኖሮ ሶስቱ ላተራል ፌሶች ቶታል ሰርፌስ ኤሪያ ምንድነው ያለው? ቶታል ሰርፌስ ኤሪያ ኢዝ ኢኳል ቱ ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ ነው የምናደርገው አይደለ? ቤዝ ኤሪያ ነው። ስለዚህ ቤዝ ኤሪያ ላይ ቶታል ሰርፌስ ኤሪያ ላይ ምንንም እናካትታለን ማለት ነው፣ ቤዝ ኤሪያንም እናካትታለን። አሁን ግን የሶስቱን ትሪያንግሎች ሰርፌስ ኤሪያ ነው የምንሰራው ማለት ነው። ስለዚህ ይሄ ያለን ሁለቱ ይሄኛው አለን ማለት ነው። አሁን የነዚህን ትሪያንግሎች ኤሪያ ነው የምንፈልገው የሶስቱን። አንደኛው ይሄ፣ ሁለተኛው ይሄ፣ ሶስተኛው ደግሞ ይሄ ትልቁ የሚታየው ፊት ለፊት የሚታየው ማለት ነው። የነሱን እንሰራለን። አሁን የነዚህ የራይት አንግል ትሪያንግል ኤሪያ ኦፍ ትሪያንግል ስንሰራ ምንድነው የምናደርገው? ቀጥታ ይሄ 90 ዲግሪ ስለሚሰፍር
ዋን ኦቨር ራይት አንግል ትሪያንግል ስለሆነ ቤዝ ታይምስ ሄት አድርገን መስራት ነው። ቀጥታ ቀላል ነው። እነዚህ ሁለቱ ማለት ነው። እነዚህ ሁለቱ። ስለዚህ እዚህ ቢ አሁን የዚህ 3 ነው። ስለዚህ 1 ኦቨር 2 ታይምስ 3 ታይምስ 4 እናደርገዋለን ማለት ፕላስ አንደኛው ይሄ ነው። ይሄኛው ደግሞ ይሄኛው 1 ኦቨር 2 ቤዝ ታይምስ ሄት ስለሆነ ቤዙ የዚህ 4 ነው፣ ሄቱም 4 ነው። ስለዚህ 4 ሲባዛ 4 ማለት ነው። ስለዚህ ሁለቱ እንደዚህ አድርገን እናገኛለን። የዚህና የዚህ አሁን የሚከብደን የትኛው ነው? የዚህኛው ነው። የዚህ የትልቁ እሱን ለመስራት ሶስቱም ሳይዳቸው ስለተሰጠን ሶስቱም ሳይድ ከተሰጠን ምን አድርገን ማግኘት እንችላለን? በሶስቱ ሳይዶች ተጠቅመን ማንኛውንም ትሪያንግል ኤሪያውን ማግኘት እንችላለን። ፎርሙላውን እዚህ ጋር እጽፍላችኋለሁ። ይሄ ማለት ነው ኤሪያ ኦፍ 3 ሳይድ ከተሰጠን ምንድነው? እቺ ሳይድ ነች። ሳይድ ኢንቱ ኤስ ማይነስ ኤ። እነዚህ ኤቢ የምንላቸው ሶስቱ የሳይዱ ሌንግዞች ማለት ነው። ይሄኛው የዚህ በዚህ ኬዛ ይሄ 5 ነው፣ ይሄ 5 ነው፣ ይሄ 5 አይደለም፣ ይሄ 4 አንደር ራዲካል 2 ነው። ይሄኛው ደግሞ 5 ነው። ስለዚህ ኤን አሁን 5 ብንለው ቢን 5 ነው፣ ቢ ሲ 4 ራዲካል 2 ነው። ስለዚህ ይሄ በዚህ ተጠቅመን እናገኛለን። ይሄ ኤስ ማለት ደግሞ እነዚህ ሶስቱን ተደምረን ለሁለት አካፍለን ነው የምናገኘው ኤስን ማለት። ስለዚህ ሃፍ ኦፍ ፓራሜትር ማለት ነው። ስለዚህ ይሄ ሃፍ ኦፍ ፓራሜትር ይሆናል ኤስ ማለት ነው። ከዛ ሃፍ ኦፍ ፓራሜትር ወይ ደግሞ እንዳለ ደምረን የትሪያንግሉን ሳይዶች ሁሉንም ደምረን ለሁለት እናካፍላለን። መጀመሪያ እንደምታዩት ሶስቱንም ሳይዶች እንደምራለን ኤ ፕላስ ቢ ፕላስ ሲ አድርገን ማለት ነው። ከዛ ለሁለት ከዛ በኋላ ኤሪያውን ለማግኘት አይከብደንም ማለት ነው። ምንድን ነው የምናደርገው? አንድ ራዲካል እዚህ ጋር ሰሚ ወይ ደግሞ ሃፍ ኦፍ ፓራሜትር ታይምስ ሃፍ ኦፍ ፓራሜትር ማይነስ ዘ ሌንግዝ ኦፍ ዋን ሳይድ ኦፍ ዘ ትራያንግል እዚህ ጋር ኤ ማለት ነው ኤስ ማይነስ ቢ ኤስ ማይነስ ሲ እነዚህ ማባዛት ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት የመጀመሪያውን ትሪያንግል 1 ኦቨር 2 3 ታይምስ 4 ስለዚህ ይቺ ማለት ነው። ይቺን ትሪያንግል ይሄ ቤዙ አይደለም። ቤዙ ላተራል ሰርፌስ ኤሪያ ስንሰራ አንጠቀም። ስለዚህ ቤዝ ስለሆነ እንተዋለን። ስለዚህ ይሄ የዚህ ትሪያንግል ኤሪያ ምን ሆነ ማለት ነው? 1 ኦቨር 2 ኢንቱ 3 ታይምስ 4 8 ቤዝ ታይምስ 8 ማለት ነው። የሁለተኛውም ይሄኛው ማለት ነው። ይሄኛው ትሪያንግል ቤዙ 4 ነው፣ ሄቱም 4 ነው። ስለዚህ 1 ኦቨር 2 4 ታይምስ 4 ይሄኛው ይሄ ከዛ የዚህኛው የትልቁን ትሪያንግል ይሄ ማለት ነው። የዚህ ሌንግዙ 5 ይሄ የአንደኛው ሳይድ ሌንግዝም 5 ሶስተኛው ሳይድ ደግሞ 4 አንደር ራዲካል 2 በዚህ በፓይታጎረስ ቴረም ተጠቅመን ያገኘነው ማለት ነው። የሃይፖተነስ መጀመሪያ ምንድነው የምናደርገው ነው ያሉ ሶስቱን ሳይድ ተሰጥቶን ኤሪያውን ፈልጉ ከተባለን መጀመሪያ ሁሉንም ሳይዶች እንደምራቸዋለን። ስለዚህ 5 ፕላስ 5 አይደለ 5 ፕላስ 5 ፕላስ 4 አንደር ራዲካል 2 ማለት ነው። ይሄን ስንደምር ይሄ ስንት ይሆናል? ይሄ ኦቨር 2 ነው የምናደርገዋል። ደምረናቸው ሁሉንም ሳይድ ደምረን ኤስን ለማግኘት ማለት ነው። 5 ፕላስ 5 10 ነው። 10 ፕላስ 4 ራዲካል 2 ኦቨር 2 ይሄንን ለሁለት ስናቃልለው ስንት ይመጣል? 5 ፕላስ 4 አንደር ራዲካል ይሄም ለሁለት ይቃልላል። ሶሪ ሁሉንም እቺ ሁለት የምታካፍልልን ስለዚህ የሚሆነው ምንድነው ማለት ነው? 5 ፕላስ 2 አንደር ራዲካል 2 ማለት ነው። 2 አንደር ራዲካል 2 ምንድነው ያለው እዚህ ጋር እንተካዋለን ማለት። ስለዚህ ኤሪያ ኢዝ ኢኳል ቱ ምን ሆነ ማለት ነው? ኤሪያ ኢዝ ኢኳል ቱ ይሄ ኤሪያ ኢዝ ኢኳል ቱ ኤስ ታይምስ ኤሳችን ይሄ ነው ያገኘን። 5 ፕላስ 2 ራዲካል 2 ታይምስ ኤስ ማይነስ ኤ ኤን 5 ብንለው አሁን አንደኛው ሳይድ ማለት ነው ኤ ከዚህ ላይ ከኤስ ላይ ኤስ ኤ ነው ብለናል። ይሄ ነው ኤሳችን። ስለዚህ 5 ፕላስ 2 ራዲካል 2 ማይነስ 5 ስናደርግ እቺ ጠፋና ምን ይቀረናል ማለት ነው? ምን ይቀራል ማለት ነው? ሶሪ እቺኛዋን እንቀንስ። እቺኛዋን የቀነስኩት እዚህ ጋር። ስለዚህ 5 ሁለተኛ እቺኛዋን ሳይድ ማለት 4
ራዲካል ቱ ራዲካል ቱ ማይነስ ይቺኛል ሲ ወይ ደግሞ ይቺ ቢ ብለናት ቢሆን አንደኛው ኤስ ይሄ ነው፣ ኤ ደግሞ ይሄ ብንለው ኤ ይቺ ቢ ይሄ ሲ ይሄ ብንለው ማለት ነው። ሶ ከዚህ ላይ የቱን የምቀንሰው ይሄኛው ፎር ራዲካል ቱ ማለት ነው። ሶ ይሄን ስቀንስ ከሁለት ላይ አራት ስቀንስ እንትናቸው ስለሚመሳሰል ራዲካል ውስጥ ኢንዴክሱ ስለሚመሳሰል ማቀናነስ ይችላሉ። ስለዚህ 5 ከሁለት ላይ አራት ኔጌቲቭ ነው፣ ኔጌቲቭ 2 ነው የሚሆነው። ኔጌቲቭ 2 ራዲካል 2 ሶ 5 ማይነስ 2 ራዲካል 2 ይሆናል ማለት ነው። ከዛ አሁንም ከኤስ ላይ ቢን እንቀንስ፣ 5 ስንቀንስ ከዚህ ላይ ማለት ነው ኤሳችን ይሄ ነው። ሶ 5 ፕላስ 2 ራዲካል 2 ማይነስ 5 ስናደርግ እቺ 5 ትጠፋና 2 ራዲካል 2 ራዲካል 2 ይቀራል። አሁንም 5 ስለምንቀንስ 2 ራዲካል 2 ይቀራል ማለት ነው። ሶ ይሄንን ስናበዛው ይሄንን ስናበዛው ስንት ነው የምናገኘው? በዚህ ፎርሙላ ብሰሩት ኤ ማይነስ ቢ ታይምስ ኤ ፕላስ ቢ የሚል ኳድራቲክ ፎርሙላ ላይ ያየነው አለ። ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ከሆነ ኤ ስኩዌር ማይነስ ቢ ስኩዌር ነው የሚሆነው ማለት ነው። ሶ እዚህ ጋር 5 ሲባዛ 5 ስኩዌር ማለት ነው። ቢ ደግሞ 2 ራዲካል 2 ነው። ሶ እሱን ስናበዛው ምን ይሆናል? ይሄ 25 ነው። 5 ሲባዛ 5 25 2 ራዲካል 2 ሲባዛ 2 ራዲካል 2 ወይ ደግሞ ስኩዌር ስናደርገው እንት ነው 8 ነው። ከ25 ላይ 8 17 ነው። 17 ሲባዛ እንላለን አይደለ? ይቺን አባዛ ነው እዚህ ጋር ይሄን ስናበዛው ስንት መጣ ማለት ነው? 17 መጣለን ማለት ነው። 17 ሲባዛ አሁን ደግሞ የሚቀረው የቷና የቷናቸው ይሄና ይሄን እናበዛ 2 ራዲካል 2 ታይምስ 2 ራዲካል 2 8 ነው። 8 እናደርጋለን። ከዛ አንድ ራዲካል አለን ራሱ ማለት ነው። ሶ ይሄ 8 ማለት 4 ታይምስ 2 ሶ 4 ከራዲካል ይወጣል። ስንት ሆኖ 2። ስለዚህ እዚህ ጋር 2 ይቀረናል። 2 ሲባዛ 17 ስንት ይመጣል ማለት ነው? 34 ማለት ነው። 2 ራዲካል 2 ማለት ነው። እነዚህ ይሄ ቀላል ነው። ይሄ 3 ሲባዛ 4 ሲካፈል ለ2 6 ነው። ስለዚህ 6 ሲደመር እዚህ ጋር ይሄንን ለ2 ታቃለሉ 2 ሲባዛ 4 8 ነው። 8 እና 2 14 ማለት ነው። ስለዚህ ምን መጣ ማለት ነው? እዚህ ጋር እነዚህ 14 ይመጣል። ይሄ 2 ራዲካል 34 ማለት ነው። የጋራ ለነዚህ ሁለትን ባውጣ ምን ይሆናል? 2 ኢንቱ 7 ፕላስ አንድ ራዲካል 34 ዩኒት ስኩዌር፣ ያው ዩኒት ስላልተሰጣቸው ዩኒት ስኩዌር ብለን ማስቀመጥ እንችላለን። ስለዚህ ላተራል ሰርፌስ ኤሪያው ለዚህኛው ለፒራሚዱ ማለት ነው ስንት ይሆናል ማለት ነው? ላተራል ሰርፌስ ኤሪያው ይሄን ይሆናል። በዚህ መልኩ መስራት ትችላላችሁ ማለት ነው። ከዛ ቮሊዩሙን የዚህኑ የፒራሚዱን ቮሊዩም እንፈልጋለን። ቮሊዩሙ ደግሞ ቮሊዩም ፎርሙላችን ምንድነው? ይሄ 1/3 ይሄ እንኳን 1/3 ያለው አይመስለኝም። 1/3 ኤሪያ ኦፍ ቤዝ ታይምስ ሄት ነው ማለት ነው። እዚህ ጋር 1/3 ያለው የሲሊንደር ከሆነ ነው እዚህ ጋር 1/3 የሌለው ይሄኛው አለው የፒራሚድ አለው። ስለዚህ 1/3 ኤሪያ ኦፍ ቤዝ ታይምስ ሄት ነው የምንለው። እዚህ ጋር አሁን ቤዝ ኤሪያ የምንላት ይቺ ነው ማለት ነው። ይቺ ነች ቤዝ፣ ቅድም ቤዝ ብለን ያወጣነው ማለት ነው። ስለዚህ ይሄ ቤዝ ነው ማለት ነው። ሶ የዚች የቤዟ ኤሪያ እንደምናየው ይሄ እዚህ ጋር ራይት አንግል ትሪያንግል ነው። ስለዚህ በራይት አንግል ትሪያንግል ፎርሙላ ኤሪያውን የቤዙን እናገኛለን ማለት ነው። ስለዚህ እሱ እዚህ ጋር 1/2 3 ታይምስ 4 ይሆናል። እዚህ ጋር እቺ መዘጋት ያለባት እቺ 4 ሄት ነች እቺ ማለት ነው። ከዚህ እስከዚህ እቺ እንደ ሄት ነው አሁን የምታገለግለን። ስለዚህ ሄት ነው ማለት ነው። ሶ እዚህ ጋር እቺ 3 በዚህ 3 ትጠፋለች። እዚህ ጋር ለ4 ለ2 ስናካፍል 2 ይቀራል። 2 ሲባዛ 4 8 ማለት ነው። ስለዚህ ቮሊዩሙ ደግሞ 8 ዩኒት ኪዩብ ይሆናል ማለት ነው። በዚህ መልኩ የፒራሚዱን ሰርተን ጨርሰናል። ወደ ኮኑ ከሁለተኛው ኮን የተሰጠን የኮኑንም የኮን ላተራል ሰርፌስ ኤሪያ ለመስራት ፓይ አር ኤል ነው ወይ ደግሞ ይሄ
ፓይ አር ማለት ሰርከምፈረንስ ኦፍ ዘ ቤዝ ኦፍ ዘ ኮን ማለት ነው። ወይ ደግሞ የሰርክል ሰርከምፈረንስ ለማግኘት ወይ ደግሞ ፓራሜትር ኦፍ ሰርክል ማለት ነው። ፓይ አር ኤል ማለት ፓይ አር ማለት ነው። ሶ እዚህ ጋር ፓይ ያው አለ፣ አር ደግሞ ራዲየሱ 4 ነው። ያልተሰጠችን እቺ ኤል ነች፣ እቺ ማለት ነው። እሷን ለማግኘት ይሄ 11 ተሰጥቶናል። ይሄ እዚህ ጋር 90 ዲግሪ ነው። አሁንም በፓይታጎረስ ቴርም ተጠቅመን ምኑን እናገኛለን? ይቺን ማግኘት እንችላለን። ሶ ይሄንን በፓይታጎረስ ቴርም ስንጠቀም ምንድነው የምናደርገው? ኤል ስኩዌር ኢዝ ኢኳል ቱ 11 ስኩዌር ሲደመር 4 ስኩዌር ነው የሚሆነው። ሶ ይሄ 11 ስኩዌር ሲሆን 121 ነው የሚሆነው። 121 ሲደመር 16 ማለት 4 ስኩዌር ሲሆን ሶ ይሄ 121 እና 16 137 ማለት ነው። ስለዚህ አንድ ራዲካል ሶ ኤል ይሄን ይሆናል ማለት ነው። ስለዚህ ኤል ራዲካል 137 ማለት ነው። ሶ እቺ ለዛ ነው እዚህ ጋር ኤል ቦታ እቺ የገባችው። ራዲየሳችን 4 ነው። 4 እዚህ ጋር አለ። ሶ ይሄንን ሲምፕሊፋይ ስናደርገው 4 አንድ ራዲካል 137 ፓይ ዩኒት ስኩዌር ነው የምንለው። ያው ዩኒት ስለሌለው እንዲሁ ማስቀመጥ ትችላላችሁ። ይሄንን ይሄ ላተራል ሰርፌስ ኤሪያ ኦፍ ኮን ማለት ነው። የኮኑን ቮሊዩም ደግሞ እንስራ። የኮን ቮሊዩም ስንሰራ 1/3 ቤዝ ኤሪያ ታይምስ ሄት ነው። እዚህ ጋር ቤዝ ኤሪያው እንደምናየው የኮኑ ቤዝ ምንድነው? ሁሌም የኮን ቤዝ ሁሌም ሰርክል ነው። የሰርክል ኤሪያ ደግሞ ፓይ አር ስኩዌር ነው። ሶ ቤዝ ኤሪያ ፓይ አር ስኩዌር እንላለን ማለት ነው። ሄቱ እዚህ ጋር እንደምናየው 11 ተሰጥቶናል። ስለዚህ እዚህ ጋር አር ቦታውን 4ን ስኩዌር ማድረግ ነው። ሶ 16 ሲባዛ በ11 ሲካፈል ለ3 ይሄ 16 ሲባዛ በ11 176 ይመጣል። በ1/3 176 ስናበዛው 176/3 ፓይ ዩኒት ኪዩብ ማድረግ እንችላለን ማለት ነው። በቀላሉ ይህንንም እንደዚህ መስራት እንችላለን። ወደ ሶስተኛው ፊገር ስንሄድ ሄሚስፌር ነው። ይሄ የሄሚስፌር ላተራል ሰርፌስ ኤሪያ ደግሞ ፎርሙላችን 2 ፓይ አር ስኩዌር ነው። 2 ፓይ አር ስኩዌር ነው። ስለዚህ እዚህ ጋር አር 4 ተሰጥቶናል። ሶ 4ን ሰብስቲዩት ማድረግ ነው ማለት ነው። ስለዚህ እዚህ ጋር አር ስለሰጠን አር ቦታ 4ን ስኩዌር ስናደርገው 16 ነው። 16 ሲባዛ በ2 32 ፓይ ዩኒት ስኩዌር ይሆናል ማለት ነው። በዚህ መልኩ መስራት እንችላለን። ቮሊዩሙን የሄሚስፌሩን ቮሊዩም ለማግኘት ደግሞ ፎርሙላችን የሄሚስፌር ነው። ስፌር ከሆነ ስፌር እና ሄሚስፌር የሚለያዩ ምንድነው? ስፌር ስንል ሙሉ ነው። ይሄ አሁን ግማሹ ተቆርጦ ነው። ስፌር ቢሆን ኖሮ ምን ይሆናል ማለት ነው? ይሄ ሙሉ ይሆን ነበር እንደዚህ ማለት ነው። ይሄ አሁን ተቆርጦ ነው እዚህ ጋር እንጂ የዚህ የስረኛው ፓርት እንደዚህ ሙሉ ሲሆን ማለት ነው። ስለዚህ ይሄ አሁን ሄሚስፌር ነው። ሃፍ ኦፍ ስፌር ማለት ነው። ሶ ስፌር ቢሆን ኖሮ ምንድነው ቮሊዩሙ የሚሆነው 4/3 ፓይ አር ስኩዌር አር ኪዩብ ነበር የሚሆነው። አሁን ግን ይሄ ስፌር ስለሆነ 2/3 ሄሚስፌር ስለሆነ 2/3 ፓይ አር ኪዩብ ይሆናል ማለት። ስለዚህ እዚህ ጋር አር 4 ስለሆነች አሁንም 4ን ሰብስቲዩት አድርገን ስንሰራ 128/3 ፓይ ይሆናል ማለት ነው። ይህንም በዚህ መልኩ መስራት ትችላላችሁ። የመጨረሻው የዚህ ፊገር ማለት ነው የአንደኛ ጥያቄ የመጨረሻው ፊገር ሲሊንደር ነው። የሲሊንደር ላተራል ሰርፌስ ኤሪያ ፎርሙላችን 2 ፓይ አር ኤች ነው። እዚህ ጋር አር ማለት ራዲየስ ኦፍ ቤዝ ነው። ኤች ደግሞ ዘ ሄት ኦፍ ዘ ሲሊንደር ነው። ሶ እዚህ ጋር 2 አር ስንት ነው? እዚህ ጋር እንደምናየው 3 ነው። ሌንግዙ ደግሞ ወይ ደግሞ ሄቱ 9 ነው። ስለዚህ ይሄንን ማብዛት ነው። ስናበዛው 54 ፓይ ይሆናል ማለት ነው። ዩኒት ኪዩብ ማለት ኪዩብ ሳይሆን ስኩዌር ነው። እዚህ ጋር ስኩዌር ነው። ይሄ ኪዩብ የሚሆነው ምን ከሆነ ነው? ኪዩብ የምንለው ቮሊዩም ከሆነ ነው። ሶ ቮሊዩሙን ደግሞ የዚህን ስንሰራ ምንድነው? ቮሊዩም ኦፍ ሲሊንደር ኢዝ ኢኳል ቱ ቤዝ ኤሪያ ታይምስ ሄት ነው። ቤዙ የዚህ የሲሊንደር ቤዝ ምንድነው? ቤዙ ሰርክል ነው። የሰርክል ኤሪያ ደግሞ ፓይ አር ስኩዌር ነው። ሶ
ፓይ አር ስኩዌር ታይምስ ኤች ይሆናል ማለት ነው። አር እዚህ ጋር 3 ተሰጥቶና 3 ሰብስቲዩት እናደርጋለን። 3 ስኩዌር ታይምስ ኤች ደግሞ 9 ነው። ይህንን ስናቃልለው ስናበዛው ስንት ይሆናል ማለት ነው? 81 ፓይ ዩኒት ኪዩብ ይሆናል ማለት ነው። ቲ ስኩዌር ነች ብያቸዋለሁ። ስለዚህ አንደኛ ጥያቄን ሁሉንም ጥያቄ ሰርተን ጨርሰናል። ወደ ሁለተኛው ጥያቄ ነው። ሁለተኛ ጥያቄ ምንድን ነው የሚለው the lateral edge of right prism 6 centimeter and the parameter of the base is 36 centimeter. Find the area of lateral surface ነው የሚለን። ስለዚህ እዚህ ጋር ምን ተሰጥቶናል? የላተራል ኤድጁ ራይት ፕሪዝሙ ራይት ፕሪዝም ነው 6 ሴንቲሜትር ነው። ይሄ ሌንግዝ እንደምንለው ነው ማለት ነው፣ ወይ ደግሞ ስላንት ሄት የምንለው ማለት ነው። ዘ ፓራሜትር ኦፍ ዘ ቤዝ የቤዙ ፓራሜትር ደግሞ ቤዙ ስንት ነው? 36 ሴንቲሜትር ነው ማለት ነው። ፋይንድ ዘ ኤሪያ ኦፍ ላተራል ሰርፌስ ነው። እዚህ ጋር ላተራል ሰርፌስ ኤሪያ ኦፍ ፕሪዝም ኢዝ ኢኳል ቱ ፓራሜትር ኦፍ ቤዝ ታይምስ ዘ ሄት ኦፍ ዘ ፕሪዝም ማለት ነው። ሶ እዚህ ጋር ፓራሜትር ኦፍ ቤዝ ምን ተሰጥቶ 36። ስለዚህ እዚህ ጋር 36 ሰብስቲዩት እናደርጋለን። ሄቱ ደግሞ አንደኛው 6 ተሰጥቶ ነው 6 ሰብስቲዩት እናደርጋለን ማለት ነው። በቀላሉ እዚህ ጋር 36 ሲባዛ ስንት ማድረግ ነው? በ6 ማድረግ ነው። 6 ሲባዛ 6 36 ነው። 3 አለን 6 ሲባዛ 3 18 ነው። 18 እና 3 21 ማለት ስለዚህ 216 ሴንቲሜትር ስኩዌር ይሆናል ማለት ነው። በቀላሉ በዚህ መልኩ መስራት ትችላላችሁ። ሁለተኛ ጥያቄ። ሶስተኛ ጥያቄ ደግሞ the height of a circular cylinder is equal to the radius of its base። እዚህ ጋር the height of circular cylinder ሲሊንደሩ ሰርኩላር ነው። ሄቱ ከማን ጋር እኩል ነው? ከራዲየሱ ጋር እኩል ነው። ከራዲየሱ ከቤዙ ራዲየስ ጋር እኩል ነው። ፋይንድ ዘ ቶታል ሰርፌስ ኤሪያ ኤንድ ኢትስ ቮሊዩም ጊቭ ዩር አንሰር ኢን ተርምስ ኦፍ ራዲየስ። በራዲየስ አስቀምጡት ነው የሚለው። ይሄ ቀላል ነው። ምንድነው የምናደርገው? የተሰጠን ምን የተሰጠነው ዘ ሄት ኦፍ ዘ ሲሊንደር ከራዲየስ ከቤዙ ሲሊንደር ማለት ምን አይነት ቅርጽ ያለው ነው? ይሄ እንዲሆኑ እንዲሆኑ ይሄ እንደዚህ ይመጣል። ቀጥ ብሎ ነው የሚሄደው። እንደ ኮን አይደለም። ይሄ እንደዚህ ይሆናል። ይሄ ማለት እንደዚህ ነው። እቺ ቤዝ ነች ማለት ነው። ስለዚህ ይሄ ሄቱ ከዚህ ጋር እስከዚህ ጋር ያለው ከዚህ ከራዲየስ ጋር እኩል ነው። ስለዚህ ይሄ ኤች የምንለው ይሄ አር ነው። ሶ ይሄ ኤች ኢዝ ኢኳል ቱ አር ነው ማለት ነው። ሶ እዚህ ጋር የተጠየቅነው የመጀመሪያው ቶታል ሰርፌስ ኤሪያ ነው። ቶታል ሰርፌስ ኤሪያ ኦፍ ሲሊንደር ኢዝ ኢኳል ቱ ላተራል ሰርፌስ ኤሪያ ኦፍ ሲሊንደር ፕላስ ቤዝ ኤሪያ ኦፍ ዘ ሲሊንደር ነው የምናደርገው። ሶ እዚህ ጋር ላተራል ሰርፌስ ኤሪያ ኦፍ ሲሊንደር ስንሰራ 2 ፓይ አር ኤች ነው የምናደርገው። እዚህ ጋር እቺ ማለት እቺኛዋ ማለት ምንድነች? ሰርከምፈረንስ ኦፍ ዘ ቤዝ ማለት ነው ታይምስ ሄት ማለት ነው ፕላስ 2 ፓይ አር ስኩዌር ነው። ሶ ቤዝ ኤሪያ ማለት ነው። ቤዙ ሰርክል ነው እንደምናየው። ስለዚህ የዚህ የቤዙ እንደምናየው ሰርክል ነው። የሰርክል ኤሪያ ደግሞ ፓይ አር ስኩዌር ነው። ስለዚህ ይሄ የአንዷ ነው። የላኛውም ስላለ አንድ እኩል ነው ራዲየሳቸው የላኛውና የታችኛው በሲሊንደር ኬስ። ስለዚህ እዚህ 2 እናደርጋለን። ስለዚህ 2 ስለሆኑ በ2 እናበዛዋለን እንደዚህ ማለት ነው። ሶ እዚህ ጋር ኤች ምን ኢዝ ኢኳል ቱ ምን ብሎናል? አር ብሎናል። ስለዚህ እዚች ጋር ኤች ጋር ምክንያቱም ሄቱ ከራዲየሱ ጋር እኩል ነው ስላለን እዚች ኤች ቦታ አር መተካት ይችላሉ። አር ስተካ አር ታይምስ አር ስኩዌር ይሆናል ማለት ነው። ስለዚህ ይሄ ተመሳሳይ ናቸው። ስለዚህ ዲግሪያቸው ተመሳሳይ ስለሆነ መደመር እንችላለን። ቤዛቸውን እንደምራለን። 2 ሲደመር 2 4 ነው። ስለዚህ 4 ፓይ አር ስኩዌር ይሆናል ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ የጊቭን ሲሊንደር ይሄ ይሆናል። ቮሊዩሙንም በተመሳሳይ ሁኔታ ነው የምንሰራው። ቮሊዩም ኦፍ ሲሊንደር ቤዝ ኤሪያ ታይምስ ሄት ነው። ቤዙ እዚህ ጋር እንደምናየው የሲሊንደሩ ቤዝ ሰርክል ነው። የሰርክል ኤሪያ ደግሞ ፓይ አር ስኩዌር ነው። እዚህ ጋር ፓይ አር ስኩዌር ሰብስቲቱት እናደርጋለን ታይምስ ሄት።
ኤች ከማጋ እኩል ነው ብለናል፣ ከአር ጋር እኩል ነው ብለናል። ስለዚህ እዚች ኤች ቦታ አር እንተካለን። ስለዚህ እዚህ ጋር አር ስኩዌር ታይምስ አር አር ኪዩብ ይሆናል። ፓይ አር ኪዩብ እንለዋለን ማለት ነው። ስለዚህ ዘ ቮሊዩም ኦፍ ዘ ሲሊንደር ምን ይሆናል ማለት ነው? ፓይ አር ኪዩብ ይሆናል ማለት ነው። በዚህ መልኩ ሶስተኛ ጥያቄንም መስራት ትችላላችሁ። ወደ አራተኛ ጥያቄ እናልፋለን። አራተኛ ጥያቄ ፋይንድ ዘ ቶታል ሰርፌስ ኤሪያ find the total surface area of a regular hexagonal pyramid given that an edge of the base 8 cm and the altitude is 12 cm። እዚህ ጋር ይሄ ነው ሄክሳጎናል የምንለው ቤዙ ሄክሳጎን ነው ማለት ነው። በቤዙ ነው ብዙ ጊዜ የምንጠራው ማለት ነው። እዚህ ጋር ይሄ ሄክሳጎን አለ እንደምናየው 6 ምን ያለው 6 ሳይድ ያለው ማለት ነው ሄክሳጎን ማለት። ስለዚህ ይሄ ሳይዱ 6 ሄክሳጎን ቤዙ ማለት ነው። የዚህን ምንድነው ቶታል ሰርፌስ ኤሪያውን ነው የምንፈልገው ማለት ነው። ቶታል ሰርፌስ ኤሪያ ማለት ደግሞ ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ ነው። ስለዚህ የቤዙ እዚህ ጋር እንደምናየው ምንድነው ሄክሳጎን፣ የሄክሳጎን ቤዝ እንዴት እንፈልጋለን ቤዝ ኤሪያውን የሚለውን እናወጣለን። ከዛ በኋላ ምንድነው ያለን ሬጉላር ሄክሳጎን ስላለን ሁሉም የሄክሳጎኑ ሌንግዛቸው ሁሉም እኩል ናቸው። ይሄ ለምሳሌ 4 ቢሆን ሁሉም 4 ናቸው ማለት ነው። አሁን እዚህ ጋር የቤዙ ስንት ነው? 8 ነው። ስለዚህ እነዚህ ሁሉ 8 ናቸው ማለት ነው። 8 ናቸው ማለት ነው። ስለዚህ ይሄን ለመስራት ቶታል ሰርፌስ ኤሪያ ኦፍ ፒራሚድ is equal to lateral surface area of pyramid plus base area of the pyramid ነው የምናደርገው ማለት ነው። ሶ እዚህ ጋር ምን ተሰጥቶናል? አልቲቲዩዱ እቺ አልቲቲዩድ ማለት እቺ ማለት ነው። እቺ ስንት ነች? 12 ተሰጥታናለች። እቺ እንደገና አንደኛው ሳይድ ኦፍ ዘ ቤዝ 8 ተሰጥቶናል። ስለዚህ ሁሉ 8 ናቸው። ምን ስላለን? ሬጉላር ስላለን ማለት ነው። ስለዚህ ይሄን ለመስራት lateral surface area of pyramid ፎርሙላችን ምንድነው? 1/2 parameter of base of the pyramid times length ነው የምናደርገው ወይ ደግሞ altitude ማለት ነው። ሶ እዚህ ጋር ፓራሜትሩ ምን መደመር ነው? ይሄንን የቤዙ ፓራሜትር ነው ባይዘ ይሄ የቤዙ ፓራሜትር ነው ፒ ያለው ፓራሜትር ኦፍ ቤዝ። ስለዚህ ፓራሜትሩ ይሄ ስንት ነው? ፓራሜትሩ ስንት ነው የሚሆነው? ፔሪሜትሩ ይሄ 8 ሁሉም 8 ናቸው። ስለዚህ ፓራሜትር ዙሪያውን መደመር ነው የቤዙ 8 ሲደመር 8 ሲደመር 8 አለ 6 8ቶች አሉ ማለት ነው። ቤዙ ሄክሳጎን ስለሚል 6 ምንድነው ያለው? 6 ሳይድ ነው ያለው። ስለዚህ ይሄ 6 ሲባዛ 8 ማድረግ ነው እዚህ ጋር ታይምስ ኤል ደግሞ 12 ነው። እዚህ ጋር ቤዙ ምንድነው ብለናል? ሄክሳጎን ነው ብለናል። የሄክሳጎን ኤሪያ ለማግኘት ደግሞ ሬጉላር ከሆነ ፎርሙላችን ኤሪያ ኦፍ ሄክሳጎን ኢዝ ኢኳል ቱ ሬጉላር ሄክሳጎን ማለት ነው። ኤሪያ ኦፍ ሬጉላር ሄክሳጎን ኢዝ ኢኳል ቱ 3 ራዲካል 3 ኦቨር 2 ኤስ ሳይድ ስኩዌር ማለት ነው የምናደርገው። ሶ እዚህ ጋር ሳብስቲዩት ማድረግ ነው። ሶ እኛ አሁን ያላገኘናት ምንድነች? እዚህ ጋር ስላንት ሄት አላገኘንም እቺን ኤልን ማለት ነው። ይሄ ተሰጥቶናል ያላገኘንም እቺን አላገኘንም ማለት እቺን ኤል ምንላት ይሄ ሄት ነው። ሶ እዚህ ጋር 12 ሳይሆን ሳብስቲዩት የምናደርገው ኤልን ማግኘት አለብን እቺን ማለት ነው። እቺን ቤዝ ኤሪያውን በዚህ እናገኛለን። ቀላል ነው። ግን እቺን ኤልን ለማግኘት ምን እናደርጋለን? አፓተም እዚህ ጋር አለ። ይሄ አፓተም ማለት የሄክሳጎናል ላይ ማለት ነው። አፓተሙ ይሄ ነው። ምንድነው የሚሆነው? አፓተም አንደር ራዲካል 3 ኦቨር 2 ታይምስ ሳይድ የሄክሳጎኑ ሳይድ ነው። ይሄ 9ኛ ክፍል ላይ እና 10ኛ ክፍል ላይ አለ በደንብ ማለት ነው። አፓተም እንደዚሁ እነዚህ ፖሊጎኖች የምንላቸው ኤሪያቸው እንዴት እንደምንሰራ ማለት ነው። እዚህ ጋር ምን አለ ማለት ነው?
አፓተም ማለት ይቺ ማለት ነው። ስንት ነች? ራዲካል 3/2 ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? 4 ራዲካል 3 ይሆናል። እዚህ ጋር 8 ስንተካ ማለት ነው። ምክንያቱም እቺ ኤስ ማለት የሌንግዝ ኦፍ ሄክሳጎኑ ነው። 8 ነው አይደል? ሁሉም እያንዳንዱ ሬጉላር ሄክሳጎን ከተባለ ሬጉላር ፖሊጎን ከተባለ ሁሉም ሳይድ እኩል ነው። ይሄ ሬጉላር ሄክሳጎን ነው። ስለዚህ ሁሉም 8 ናቸው። ስለዚህ እዚህ ቦታ ላይ ኤስ ጋር 8 ስተካ ለሁለት ሳካፍለው 4 ይሆናል። ስለዚህ ይቺ ስንት ሆነች ማለት ነው? 4 ራዲካል 3 ይሆናል ማለት ነው። 4 ራዲካል 3 ሶ ይቺን ኤል ለማግኘት አሁን በፓይታጎረስ ቴርም ተጠቅመን እናገኘዋለን ማለት ነው። ስለዚህ ስንት ይሆናል? ይሄኛው መደመር ነው፣ ቀላል ነው። ስለዚህ 8 ራዲካል 3 ይሆናል ማለት ነው። አፓተም ስላንት ሄቱ ሌንግዙ ማለት ነው፣ ወይ ደግሞ ኤድጅ ኦፍ ዘ ፒራሚድ ማለት ነው። ስለዚህ እዚች ኤል ቦታ ይሄንን ተካለን ማለት ነው። ሶ እዚህ ጋር ስንተካ 1/2 48 ይሄ ዘ ፔሪሜትር ኦፍ ዘ ቤዝ ኦፍ ዘ ፒራሚድ ማለት ነው። ቤዙ እንደምናየው ሁሉም እንትነ ዙሪያውን 6 ሲባዛ 8 48 ይሆናል። ስላንቴቱ ይሄ ነው ፕላስ ይሄ እዚህ ጋር ይሄ ኤሪያ ኦፍ ቤዝ ነው። ቤዙ ደግሞ ሄክሳጎን ነው። የኤሪያ ኦፍ ሬጉላር ሄክሳጎን 3 ራዲካል 3/2 ኤስ ስኩዌር ነች። ኤስ ማለት ዘ ሳይድ ኦፍ ዘ ሬጉላር ፖሊገን ማለት ነው። ስለዚህ ኤሳችን አሁን 8 ነው ማለት 8 ስኩዌር እናደርገዋለን። ይህንን እንትን ስንደምረው ይሄ 8 ስኩዌር ሲሆን 64 ነው። 64ን ለ2 ስናካፍለው 32 በ3 96 ይመጣል። ይህንንም እንደዛው ስናበዛ 192 እንደ ራዲካል 3 ሶ ይሄ ውስጥ ያለው እኩል ስለሆነ መደመር እንችላለን። ቤዙን እንደምራለን። ይህንና ይህን ስንደምረው 192 ሲደመር 96 288 አንድ ራዲካል 3 ሴንቲሜትር ስኩዌር ይመጣል። ስለዚህ ቶታል ሰርፌስ ኤሪያ ኦፍ ኤ ጊቨን ፒራሚድ 288 አንድ ራዲካል 3 ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ አራተኛ ጥያቄን በዚህ መልኩ መስራት ትችላላችሁ። ወደ አምስተኛ ጥያቄ እንሄዳለን። አምስተኛ ጥያቄ ደግሞ ምንድነው የሚለው? when a lump of stone is submerged into rectangular water tank whose base is ቤዙ 20 ሴንቲሜትር ሌንግዙ ደግሞ ወይ ደግሞ 20 በ50 የሆነ ሬክታንጉላር ታንከር ውስጥ ድንጋይ ከተትን ባጭሩ ማለት ነው። ድንጋዩን ስንከተው ወደ ላይ ምን ያህል ከፍ አለ? 1 ሴንቲሜትር ከፍ አለ ማለት ነው። ስለዚህ የድንጋዩ ቮሊዩም ይሄ ታንከር ቢሆን እንደዚህ ስኩዌር የሆነ ታንከር ነው። ስኩዌር የሆነ ታንከር ነው። የታንከሩ ሌንግዙ እዚህ ጋር 50 ሴንቲሜትር ነው። ይሄ ደግሞ ሄቱ ዊድዙ 20 ነው። ሶ እዚህ ውስጥ ድንጋይ ሲጨመርበት እዚህ ውስጥ ውሃ ነበረበት። እዚህ ታንከር ውስጥ ድንጋይ ስንጨምር ላምፕስቶን የሚባል ድንጋይ ነው የገባው። ሲገባ የውሃው ቁመት ለምሳሌ እዚህ ጋር ሆኖ ቢሆን ወደ ላይ 1 ሴንቲሜትር ጨመረ ማለት ነው። ስለዚህ አሁን የምኑን ቮሊዩም ኦፍ ስቶኑን ፈልጉ በቀላሉ ማግኘት እንችላለን። ምክንያቱም እዛ ጋር ቮሊዩም ማለት ይዘት ምን ያህል ያዘ ያ ቦታ የሚይዘው ቦታ ነው። ስለዚህ እኛ ምንድነው የምናደርገው? ቮሊዩም ኦፍ የሬክታንግሉ የጨመረችው ሄቷን ስላወቀን ምን ያህል እንደጨመረ ወደ ላይ ስላወቀን በቀላሉ በዚህ ማግኘት እንችላለን። ሬክታንጉላር ፒራሚድ ስለሆነ ሄት ዌት ዊድዝ ታይምስ ሌንግዝ ታይምስ ሄት ነው የምናደርገው ማለት ነው። አሁን ሬክታንግሉ 50 በ20 ነው ብሎናል። ስንት ሴንቲሜትር ወደ ላይ ጨመራለን? 1 ሴንቲሜትር። ስለዚህ የድንጋዩን ስለጨመርን ድንጋዩ ይዞታ ውሃውን ምን ያህል ከፍ አድርገ ወደ ላይ። ለምሳሌ ቅድም እንዳልኳችሁ እዚህ ጋር ውሃው ይሄ ታንከር ቢሆን ውሃው ለምሳሌ እዚህ አካባቢ ቢሆን መጀመሪያ ድንጋዩን እዚህ ውስጥ ስንከትበት 1 ሴንቲሜትር ወደ ላይ ከፍ ቢያደርገው
አሁን ካለበት ውሃው ከፍ ቢል ምክንያቱም የድንጋዩ ይዘት ነው ውሃውን ከፍ እንዲል ያደረገው ማለት ነው። ስለዚህ ያቺ ከፍ ያደረገችውን 1 ሴንቲሜትር በ1 ሴንቲሜትር ማብዛት ነው ማለት ነው በቀላሉ። ስለዚህ በቀላሉ ይህን ስናበዛው 1000 ሴንቲሜትር ኪዩብ ይሆናል ማለት ነው። ስለዚህ በዚህ መልኩ 5ኛ ጥያቄንም መስራት ትችላላችሁ። 6ኛ ጥያቄ the altitude and the base radius of right circular cone are 5 cm and 8 cm respectively ነው። ይሄ ምንድነው የተሰጠን? altitude and base radius right ይሄ altitude ነው 8 ደግሞ ራዲየሱ ነው ማለት ነው። ስለዚህ እንደዚህ አይነት ይሄ ቢሆን ይሄ 5 ነው ራዲየሱ 8 ነው አለን ማለት ነው። ሶ የተጠየቅነው find the total surface area and volume of cone። ስለዚህ ቶታል ሰርፌስ ኤሪያውን መጀመሪያ እንስራ። ቶታል ሰርፌስ ኤሪያ ኦፍ ኮን ለማግኘት ላተራል ሰርፌስ ኤሪያ ምን ብለን ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ ነው ያለው አይደል? ላተራል ሰርፌስ ሶሪ እዚህ ጋር ላተራል ሰርፌስ ኤሪያ ፕላስ ቤዝ ኤሪያ ማለት ነው የምናውቀው። ስለዚህ ላተራል ሰርፌስ ኤሪያ ኮን ለማግኘት ደግሞ ፓይ አር ታይምስ ስላንት 8 ማለት ነው ፕላስ ቤዝ ኤሪያ ደግሞ ቤዝ ኤሪያ ኦፍ ኮን ቤዙ የኮን ምንድነው ሰርክል ነው። ስለዚህ የሰርክል ኤሪያ ደግሞ ምንድነው ፓይ አር ስኩዌር አድርገን እናገኘው። ስለዚህ ፓይ አር ስኩዌር ይሆናል ማለት ነው። እዚህ ጋር አሁን ኤል አልተሰጠችንም። ኤልን ለማግኘት እዚህ ጋር ይሄ እቺ ማለት ነው እቺ ማለት ነው። ስለዚህ ይሄ ደምነ ይሄ አለ በፓይታጎረስ ቴረም ተጠቅመን ምን ማግኘት እንችላለን? ይሄን ማግኘት እንችላለን ማለት ነው። ስለዚህ እዚህ ጋር ኤል ስኩዌር ኢዝ ኢኳል ቱ 5 ስኩዌር ፕላስ 8 ስኩዌር ይሆናል። ስለዚህ ይሄንን ስንደምረው 25 እና 64 89 ይሆናል ማለት ነው። እዚህ ጋር ሰብስቲዩት ማድረግ ነው ቀጥታ። ስለዚህ ይሄንን እዚህ ጋር ሰብስቲዩት ማድረግ ነው ማለት ነው። እዚህ ጋር አር 8 ነው 8 ሰብስቲዩት እናደርጋለን። ኤል ደግሞ አንደር ራዲካል 89 አሁን ያገኘነው ሰብስቲዩት እናደርጋለን። ፓይ አር ስኩዌር ነው እዚህ ጋር አር ቦታ 8 መተካን ይሄንን ስንደምረው 8 ራዲካል 89 ፓይ ፕላስ 64 ፓይ ይሆናል። ሶ የጋራ 8 ማውጣት እንችላለን ለሁለቱ። ስለዚህ 8 ፓይ ማለት ነው። እዚህ ጋር ፓይ ሁለቱም ጋር ስላለ እዚህ ጋር የጋራ አድርገን 8 ፓይ ኢንቱ እዚህ ጋር 89 ቀረ። እዚህ ጋር የለችም። ስለዚህ እዚህ ጋር ፓይ አትኖርም ምክንያቱም እዚህ ጋር ፓይ የጋራ አድርገን ስላወጣና ስለዚህ 8 ፓይ ኢንቱ አንደር ራዲካል 89 ፕላስ 8 ሴንቲሜትር ስኩዌር ይሆናል ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ ኦፍ ኮን ይሄን ይሆናል ማለት ነው። ቮሊዩሙንም ፈልጉ ስለተባልን ቮሊዩሙንም ፎርሙላችን ቮሊዩም ኦፍ ኮን ኢዝ ኢኳል ቱ 1/3 ቤዝ ኤሪያ ታይምስ ሄት ነው። ቤዙ ሰርክል ስለሆነ ኮን ፓይ አር ስኩዌር ይሆናል ኤች ታይምስ ኤች ማለት ነው። ስለዚህ እዚህ ጋር አር 8 ነው ስኩዌር እናደርጋለን። ሄቱ 5 ነው። ስለዚህ ታይምስ 5 እንላለን ማለት ነው። ይሄንን ስናበዛው 64 ሲባዛ በ5 320 ይመጣል ኦቨር 3 ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። ስለዚህ 6ኛ ጥያቄን በዚህ መልኩ መስራት ትችላላችሁ። ወደ 7ኛ ጥያቄ እንሄዳለን። what is the lateral surface area of regular square pyramid whose base is 12 on a sides and whose slant is 10 cm if a plane is passed parallel to the base 4 cm from the vertex? what is the lateral surface area of the frustum? ስለዚህ ፍራስተም ነው ምንድነው እዚህ የተሰጠን lateral surface area of regular square pyramid ነው። ስኩዌር ፒራሚድ ተባለ ማለት ቤዙ ስኩዌር ነው ማለት ነው። የቤዙ ሳይድ ደግሞ 12 ነው አንደኛው። ስለዚህ ሬጉላር ከተባለን ምንድነው ማለት ነው ሁሉም ሳይድ እኩል ነው ማለት ነው። ቅድም ሬጉላር ሄክሳጎን ስንል ስድስቱም የሬጉላሩ ሳይዶች እኩል ነው እንዳሉ ለስኩዌርም እንደዛው ማለት ነው። ስለዚህ አራቱ ሳይዶች 12 ናቸው። ስላንት ሄቱ ደግሞ የፒራሚዱ ማለት ነው 10 ሴንቲሜትር ነው። እንደገና ያንን ፒራሚድ ደግሞ የሆነ ቦታ ቆርጠናል። የቆረጥነው 4 ሴንቲሜትር ከቨርቴክሱ ዝቅ ብለን ነው ብሎናል። what is lateral
ኤሪያ ኦፍ ፍራስተም ነው። ስለዚህ ይህን ለመስራት ይችን እንጠቀም። ምን ተሰጥቶናል ያለው እዚህ ጋር ይሄ አንደኛው ዋን ሳይድ ኦፍ ዘ ስኩዌር 12 ነው። ስለዚህ አራቱም እኩል ናቸው። ይሄ ሁሉም 12 ናቸው ማለት ነው። ስለዚህ 12 ተሰጥቶናል። እንደገና ምን ተሰጥቶናል? ከዚህ ጋር እስከዚህ ጋር ዝቅ ብለን የቆረጥንበት ቦታ አሁን እቺ ፍራስተሟ ነች ማለት ነው። እዚህ ጋር ሲቆረጥን ይሄ አራት ሄቱ አራት ተሰጥቶናል ማለት ነው። እንደገና ምን ተሰጥቶናል? ስላንት ሄቱ ደግሞ ተሰጥቶናል። ከዚህ እስከዚህ ያለው ይሄ ስንት ተሰጥቶናል? 10 ተሰጥቶናል ማለት ነው። ስለዚህ ፎርሙላችን መጀመሪያ ላተራል ሰርፌስ ኤሪያ ኦፍ ፒራሚዱን እንስራ። ላተራል ሰርፌስ ኤሪያ ኦፍ ፒራሚድ ኢዝ ኢኳል ቱ 1/2 ስላንት ሄት ታይምስ ፓራሜትር ኦፍ ቤዝ ማለት ነው። ስለዚህ አሁን ምኑን አናውቅም? ፓራሜትር ኦፍ ይህንን መስራት እንችላለን፣ ምንም አያስፈልገም። ነገር ግን ለፍራስተሙ ስንሰራ እንዳያስቸግረን ይህን መጠቀም እንችላለን። ምክንያቱም እዚህ ጋር ስላንት ሄቱ 10 ነው። ፓራሜትሩ ደግሞ የቤዙ ፓራሜትር ለ12 ሲባዛ 4 ነው። እዚህ ጋር ሰብስቲዩት አድርገን መስራት እንችላለን። ስለዚህ መጀመሪያ ምን እናገኝ? ሄቱን እናገኝ። እስቲ የቱን? ይሄን ከዚህ ሙሉን ማለት የፒራሚዱን ሄት ማለት ነው። ስለዚህ ይሄን በምን ማግኘት እችላለሁ? ይሄን እዚህ ጋር ላጥፋላችሁና እንዳይኳካ። ይሄ ያልተጠየቀ ማለት የፒራሚዱንም ቶታል ሰርፌስ ኤሪያ ላተራል ሰርፌስ ኤሪያ ማግኘት ከፈለግን ነው። ስለዚህ ይሄንን ማለት ከዚህ ትንሽ ተወላግዷል። ይሄንን ለማግኘት ምን እናደርጋለን? ይሄን ማለት ነው እንደዚህ ማለት ነው። ይሄንን ለማግኘት ይሄን ኤች ብንለው ካፒታል ኤች ማለት ትችላላችሁ። ይሄን ኤች ብንለው አሁን ይሄ 10 ተሰጥቶናል። ይሄ 90 ዲግሪ እዚህ ጋር ሰርቶልናል። ከዚህ ጋር እዚህ ጋር ደግሞ የዚህ ግማሽ ነች። ይሄ 12 ነው ተብለናል። እቺ ባይዘ እኔ ሳሳምር እንትን ብዬ ነው እንጂ እዚህ ጋር ሴንተሩ ላይ ነው የምትመጣው፣ የቤዙ ሴንተር ላይ ማለት ነው። እዚህ ጋር ይሄ ማለት ነው እንዲህ ነው የሚመጣው፣ እንዲህ ይመጣል፣ እንዲህ ነው የሚሆነው ማለት ነው። እቺ እንዲህ በሴንተር ላይ ነው የምታርፈው። ይሄ ሙሉ 12 ነው። ስለዚህ እቺ ይሄ በሴንተር ካለፈ እቺ ስንት ነው ማለት ነው? 6 ማለት ነው። ስለዚህ ይሄን ለማግኘት ይሄ 90 ዲግሪ ስለሆነ ሃይፖተነስ ስኩዌር ማይነስ ቤዝ ስኩዌር ነው የምናደርገው። ስለዚህ ኤችን ይሄን ለማግኘት ኤች ስኩዌር ኢዝ ኢኳል ቱ 10 ስኩዌር ማይነስ 6 ስኩዌር እናደርጋለን። ስንት ይሆናል ማለት ነው? ይሄ ኤች ስኩዌር ኢዝ ኢኳል ቱ ከመቶ ላይ 36 ስንቀንስ 64 ነው። 64 ከስኩዌር ሲወጣ 8 ሴንቲሜትር ይሆናል። ስለዚህ ምኑን አገኘን ማለት ነው? ሄት ኦፍ ዘ ፒራሚድ አገኘን ማለት ነው። አሁን ደግሞ ዘ ሄት ኦፍ አሁን ያላገኘ እቺ ደግሞ ስንት ተሰጥተናለች? ከዚህ እስከዚህ እቺ ኤች ደግሞ 4 ተሰጥታናለች። የዚህ ሳይድ ደግሞ 12 ተሰጥቶናል። አሁን የሌለ የፍራስተሙን ኤሪያ ለማግኘት እቺ የለችም። እቺ ኤስ ማለት የለችም። ስለዚህ እሷን እናገኝ። እሷን ለማግኘት በዚህ እንጠቀማለን። ሄት ኦፍ ዘ ክሮስ ሴክሽን ኦቨር ዘ ሄት ኦፍ ዘ ፒራሚድ ኢዝ ኢኳል ቱ ዘ ሳይድ ሌንግዝ ኦፍ ዘ ስሞለስት base of the frustum over the larger or the lower base of the frustum ማለት ነው። so the height of the cross section ወይ ደግሞ the base of the upper frustum ስንት አለን? 4 ብለናል። 4 እዚህ ጋር the height ደግሞ አሁን 8 አግኝተናል። እቺ ኤስ እቺ የዚችን የትንሿን ሳይድ ሄት እንፈልጋለን። እሱን ለማግኘት ክሮስ አድርገን ስንሰራ 6 ትመጣለች። ስለዚህ ከዚህ እስከዚህ 6 ነች ማለት ነው። 6 አገኘን። አሁን ምን ይቀረናል? ስላንት ሄት ኦፍ ዘ ፍራስተም ይቀረናል። ስላንት ሄት ኦፍ ፍራስተም ይቀረናል። እሱን ለማግኘት አሁን ይሄ እዚህ ጋር አንድ ነገር ደግሞ የምነግራችሁ ይሄ ከዚህ እስከዚህ ጋር 4 ተሰጥቶናል ብለናል። 4 ሜትር ላይ ነው 4 ሴንቲሜትር ላይ ዝቅ ብሎ ነው የተቆረጠው። ስንት አገኘን? 4 ማለት ነው። እቺ ከዚች ጋር እስከዚች ጋር ሌላው ሙሉ ይሄ ደግሞ ስንት ነው አለን? 8። ስለዚህ ከዚህ እስከዚህ ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። ምክንያቱም
ይሄ ሙሉ 8 ከሆነ ከዚች እስከዚህ ደግሞ 4 ከሆነ ከ8 ላይ 4 ይሆናል ማለት ነው። አሁን ስላንት ሄቱ ደግሞ ስላንት ሄቱ ዘ ፍራስተም ማለት የቷ ነች? ስላንት ሄቱ ፍራስተም ማለት ከዚች ጋር እዚህ ጋር ያለው ማለት ነው። ኤል እዚች ጋር እቺን ማግኘት ስላለብን ነው። እቺን ለማግኘት ምን እናደርጋለን? እዚህ ጋር ይሄ እንደምናየው ይሄ ምንድነው? ከዚህ በፊት ትራፒዚየም ከትራፒዚየም ይሄ እንደዚህ ወደታ ይወርዳል፣ እቺም ወደታ ትወርዳለች። ይሄ እንደዚህ ሆነ። ከዚህ እስከዚህ ያለው ሌንግዝ እና ከዚህ እስከዚህ ያለው ሌንግዝ እኩል ናቸው። እንደገና ይሄና ይሄ ሌንግዝ እና ከዚህ ጋር እስከዚች ጋር ያለችው እቺ 6 ነች። ሶ ምን ብለናል? ይሄ የዚችን ኤክስ ብንላት እቺን ኤክስ ብንላት ምን ይሆናል? ኤክስ ፕላስ 6 ፕላስ ኤክስ እኩል ይሆናል 12 ነው። ከዚህ እስከዚህ 6 12 ስለሆነ ስለዚህ ኤክስ ፕላስ 6 ፕላስ ኤክስ ኢዝ ኢኳል ቱ 12 ነው የሚሆነው ማለት ነው። ኤክስ ፕላስ ኤክስ 2ኤክስ ማለት ነው። 2ኤክስ 6 ወደዛ ስትሄድ 6 ይሆናል ማለት ነው። ከ12 ላይ 6 ማለት ነው። ኦቨር ቱ ስናደርገው ኤክስ ስንት ሆነ ማለት ነው? 3 ማለት ነው። ስለዚህ እቺ 3 ነች ማለት ነው። የቷ እዚህ ጋር እቺ ማለት ነው። እቺ ከዚች ጋር እስከዚች ጋር ከዚች እስከዚህ 3 ነው። ሶ ይሄ ደግሞ ከሌንግዝ ከሄት ኦፍ ፍራስተም ጋር እኩል ከሄት ኦፍ ፍራስተም ጋር 4 አለ አይደል? እቺ 4 ነች ማለት ነው። እቺ 3 ነች ማለት ነው። ይሄ 90 ዲግሪ ነው። ስለዚህ እቺን ለማግኘት ምን እናደርጋለን ማለት ነው? 3 ስኩዌር ሲደመር 4 ስኩዌር እኩል ይሆናል ኤል ስኩዌር ማለት ነው። ስለዚህ ስላንት ሄታችን ስንት ይሆናል ማለት ነው? ይሄ 5 ነው የምትሆነው ማለት ነው። በፓይታጎረስ ቴዎረም 4 ስኩዌር 16 ነው። 3 ስኩዌር 9 9 እና 16 25 25 ከስኩዌር ሲወጣ 5 ማለት ነው። ስለዚህ ስላንት ሄቱ 5 ነው ማለት ነው። እዚህ ጋር ይሄ ስላንት ሄት እንኳን ለዚህኛው ምንም አይጠቅመንም። የፒራሚዱ ላተራል ሰርፌስ ኤሪያ ለመፈለግ ስለዚህ የፒራሚዱ ያው ሙሉ ስለሆነ የምንሰራው በዚህ በተሰጠን ብቻ ይሄ ሳንፈልግ መስራት እንችላለን። ሄቱን ብቻ አግኝተን ሄቱን ብቻ እዚህ ጋር ስላንት ሄቱ ስንት ነው? 10 ነው ተሰጥቶናል ኦልሬዲ። 10 እዚህ ጋር ሰብስቲቱት እናደርጋለን። ፓራሜትር የቤዝ ኦፍ ዘ ፍራስተም ደግሞ ሬጉላር ምን ተብለናል? ሬጉላር ስኩዌር ነው። ለቴ ስኩዌር ደግሞ አራቱም ሳይድ እኩል ነው። ሬጉላር ከተባለ ነው እኩል ነው ብለናል። ስኩዌርም ባይሆን ማለት ነው። ሶ ይሄንን ስናበዛው 240 ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄ የተጠየቅነው አይደለም። የተጠየቅነው የፍራስተሙ ነው። የፍራስተሙን ለመስራት ደግሞ ፎርሙላችን ይሄ ነው። እዚህ ጋር ፓራሜትሩ 2 ይሆናል ማለት ነው። የፍራስተም ሲሆን ይቺ ላይኛውን ይሄውን ተቆርጦ ወጥቷል ማለት ነው። ይሄ ተቃጠቆ ያለው ተቆርጦ ወጥቷል። ስለዚህ 2 ቤዝ ይኖረናል። አንደኛው ቤዝ የስረኛው ከዛ ደግሞ የክሮስ ሴክሽን ሶ ስለዚህ ፓራሜትራችን 2 ስለሚሆን 4s ፕላስ 4s ይሆናል። የትንሿ እና የትልቁ ሶ 1/2 እዚህ ስላንት ሄት ኦፍ ዘ ፍራስተም ስንት አገኘን? 5 ነው። 5 እዚህ ጋር እቺ ነው አሁን ያገኘናት ነው። 5 አግኝተን በዚህ መልኩ ነው። ሶ እዚህ ጋር ኤል ቦታውን ማን ነው የምንተካው? 5 ይሄ ተቆርጦ ሄዷል ማለት ነው። ስለዚህ እዚህ ጋር 5 እንተካለን። ሶ 1/2 ታይምስ 5 ይሄ የትልቁ ቤዝ ኤሪያው በሶሪ ፔሪሜትሩ ማለት ነው። ፔሪሜትሩ ስንት ይሆናል? 12 ሲባዛ 4 ሲደመር የትንሿ ደግሞ ከዚህ እስከዚህ ቅድም ስንት አገኘን? 6 አግኝተናል። እዚህ ጋር ያገኘናት ማለት ነው። እቺ 6 ሲባዛ 4 ይሄንን ስናበዛው ይሄ 48 ይመጣል። ይሄ 4 ይሄንን ደምረን በዚህ ስናበዛው 180 ሴንቲሜትር ስኩዌር ይመጣል ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ ኦፍ ዘ ፍራስተም የተጠየቅነው 180 ብለን መመለስ እንችላለን። 7ኛ ጥያቄን በዚህ መልኩ መስራት ትችላላችሁ። ወደ 8ኛ ጥያቄ እንሄዳለን። እዚህ ጋር 8ኛ ላይ የተሰጠን ደግሞ ዘ ራዲ ኦፍ ኢንተርናል ኤንድ ኤክስተርናል ሰርፌስ ኦፍ ሃሎ ስፌሪካል ሼል are 3 cm and 5 cm respectively. If the same amount of material are formed into cube, what would be the length of the edge of the cube? ተጠየቅነው። እዚህ ጋር ምንድነው ለምሳሌ ይሄ ማለት ነው
ሄሚስፌር ነው። ስፌር ስንል ግን የዚህን 2 እጥፍ ማለት ነው አይደል? ስፌር ስንል ሄሚስፌር ስንል ይሄ ተቆርጦ ነው የላይኛው ወጥቷል ማለት ነው። የላይኛው ሳይወጣ በፊት ይሄ ከላይ ይሄን የሚያህል ይላል የዚህ ክዳን እንደዚህ ማለት ነው። ይሄ እንደዚህ ማለት ነው። እንደዚህ ሙሉ ሲሆን ስፌር ነው። ግማሽ ሲሆን ደግሞ ሄሚስፌር ማለት ነው። ስለዚህ ይሄ እዚህ ጋር የትልቁ እዚህ ጋር እቺ ውስጥ ያለችው ትንሿ ነች አር ብንላት ስሞላል እሷ ስንት ተሰጥታናለች? 3 ተሰጥታናለች። የትልቁ ራዲየስ ደግሞ 5 ማለት ነው። እንዲህ ተሰጥቶናል። አሁን ይሄ ከላይም አለው ራዲየሱ እንዲታይ ብዬ ነው ግማሹን ያደረኩት። የዚህ ቮሊዩም ማለት ነው ይሄ የተሰራበት እቃ ለምሳሌ ይሄ ሬክታንግል ነው ብለን እንደዚህ አድርገን ይሄ ሬክታንግል ቢሆን ይሄንን ደግሞ ቅጥቅጥ አቅልጠን ምን ሰርክል ብናደርገው ቮሊዩማቸው እኩል ነው አይደል የሚሆነው? ያንኑ የሬክታንግሉን ቮሊዩም ወደ ሰርክል ነው የቀየርነው። ስለዚህ ቮሊዩማቸው እኩል ነው ዘሴም ማቴሪያል ስለሆነ ማለት ነው። ስለዚህ ይሄም ዘሴም ማቴሪያል ስለሆነ የኪዩብ ማለት ያው ኪዩብ ማለት ስኩዌር እንደማለት ነው። እሱን እዚህ ጋር በስዕል አሳያችኋለሁ። መጀመሪያ ግን ቮሊዩም ኦፍ ሪዛልቲንግ ይሄ ተቦርቡሮ ወጥቷል። ይሄ ተቦርቡሮ የወጣው ነው። ቮሊዩም ማለት ይዘት ነው። ስለዚህ ያ ተቦርቡሮ የወጣው ምንድነው ማለት ነው? ይኸው ለምሳሌ ቅቤ ሊሆን ይችላል። በዚህ እቃ ነገር ያለንበት ያንን ምን አድርገን አውጣ ነው ቦርቡለን ስናውጣው ያ ክፍተት ይፈጥራል። ስለዚህ የዛችን ቮሊዩም መቀነስ አለብን ማለት ነው። ስለዚህ ይሄ ፎርሙላችን ያው የሄሚስፌር ቢሆን ኖሮ እዚህ ጋር እቺ ቱ ነው የምትሆነው፣ እዚህ ጋር ቱ። አሁን ግን ታይምስ ቱ እናደርገዋለን ማለት ነው። ምን ስለሆነ? ስፌር ስለሆነ የዚህ የላኛውም ስላለ ስለዚህ 2 ታይምስ 2 4 ይሆናል። ለዛ ነው 4/3 ይሆናል። ምን ሲሆን? ስፌር 4/3 ፓይ አር ስኩዌር የትልቁ ማይነስ የትንሿ እቺ ተቦርቡራ ወጣች 4/3 ፓይ አር ኪዩብ ማለት ነው። ይሄን እዚህ ጋር ቫልዩዎቹን ሰብስቲዩት ማድረግ ነው። ሰብስቲዩት አድርገን ስናበዛቸው ይሄን ይመጣሉ 392 ፓይ ሴንቲሜትር ኪዩብ ማለት ነው። ስለዚህ እንትን ማለት ይሄ ነው፣ ኪዩብ ማለት ይሄ ነው። ስለዚህ ይሄ ስፌሩ የተሰራበት ዘሴም ማቴሪያል ኪዩብ ተሰራ ማለት ነው። ስለዚህ ቮሊዩሙ እኩል ነው የሚሆነው ማለት ነው። ነገር ግን ምኑ ነው? ቅርጹ ነው የሚቀየረው። ቅርጹ ነው እንጂ የሚቀየረው ያ ማቴሪያሉ አንድ አይነት ነው። ዘሴም ማቴሪያል ስላለ ዘሴም አማውንት ነው ያለው። ዘሴም አማውንት ኦፍ ማቴሪያል ራሱ ነው። ስለዚህ የሚይዘው ነገር አይቀየርም። ለምሳሌ በስኩዌር የተሰራ ቅድም ያልኳችሁ ለምሳሌ በሬክታንግል ይሄ ሮቶ ቢሆን ይሄ ላስቲክ የሆነ ሮቶ ቢሆን ይሄንን ላስቲክ የሆነውን ሮቶ ሰርክል ብናደርገው በራሱ ነው ዘሴም ማቴሪያል ቮሊዩሙ ውሃ የመያዝ አቅሙ ሬክታንግል የሚሆን ሼፑን ነው እንጂ የቀየርነው የመያዝ አቅሙን ለምሳሌ 60 ሊትር የሚይዝ ሬክታንግል ቢሆን ያንኑ ቀጥቅጠን ወደ ሰርክል ብንቀይረው የሚይዘው ምንም አይቀየርም። ቮሊዩማቸው እኩል ነው የሚሆነው። ስለዚህ የዚህ ሌንግዙ ስንት ይሆናል? ስኩዌር እንደምናውቀው ይሄ ስኩዌር ነው። ፊት ለፊተኛው አለች፣ በዚህ ያለ በዚህ ያለ ይሄ ኪዩብ ይባላል። ያው ስኩዌሩ ነው ኪዩብ የሚለው። ስኩዌሩ ኪዩብ የሚሆነው በስሪዲ ስናየው ስንትን ሳይድ ስናየው ይሄ 1 2 3 4 5 6 ስድስቱንም ሳይድ ማለት ነው ስናየው ነው ኪዩብ የምንለው። ስለዚህ ምንድነው ኪዩብ ኢዝ ኢኳል ቱ ቮሊዩም ኦፍ ስፌር ነው ማለት ነው። ቮሊዩም ኦፍ ስፌር ደግሞ ፎርሙላው ቮሊዩም ኦፍ ኪዩብ ቮሊዩም ኦፍ ኪዩብ ያው እነዚህ ሁሉም ሳይዱ እኩል ነው ብለናል። ምን የስኩዌር ይሄ ለምሳሌ ኤስ ከሆነ ኤስ ነው የሚሆነው ማለት ነው። ስለዚህ ቮሊዩም ኦፍ ኪዩብ ኢዝ ኢኳል ቱ ምንድነው ማለት ነው? ኤስ ኪዩብ ነው የሚሆነው። ኤስ ኪዩብ ነው የምናደርገው። ኤስ ኪዩብ ነው የሚሆነው። ኤስ ኪዩብ ስል ሳይድ ኪዩብ ማለት ነው። አንዷ ሁሉም እኩል ነው። ኤስ ኪዩብ ይሆናል። ልክ ኤሪያው ኤስ ስኩዌር ነው የምናደርገው። ነገር ግን ይሄ ቮሊዩም ስለሆነ ኤስ ኪዩብ እናደርጋለን ማለት ነው። ስለዚህ ቮሊዩም ኦፍ
ቮሊዩም ኦፍ ኪዩቡ ደግሞ ስንት ተሰጥቶናል? ይሄንን ተሰጥቶ የዚህ ቮሊዩም ነው። ስለዚህ ሰብስቲዩት አደርጋለሁ ማለት ነው እዚህ ጋር። ሶ ይሄ ምን ሆነ ማለት ነው? ኪዩብ ሩት ኦፍ ምን ሆነ? ኪዩብ ሩት ኦፍ ስፌር ይሆናል ማለት ነው። ኪዩብ ሩት ኦፍ ስፌር። ስለዚህ ዘ ሌንግዝ ኦፍ ኪዩብ ስንት ይሆናል ማለት ነው? ኪዩብ ሩት ኦፍ 392/3 ፓይ ሴንቲሜትር ይሆናል ማለት ነው። ኤጅ ሆነ የኪዩቡን አንዷን ኤጅ ፈልግ ስለሆነ ይቺን ኤስ ቢሆን ኤስ ኤን ትሆናለች ማለት ነው። በዚህ መልኩ መስራት እንችላለን። 9ኛ ጥያቄ ላይ እንሄዳለን። 9ኛ ጥያቄ ምንድነው የሚለው? ፋይንድ ዘ ሬሽዮ ሪሌሽን ቢትዊን ቮሊዩም ኤንድ ላተራል ሰርፌስ ኤሪያ ኦፍ ሲሊንደር ስፌር ኮን when their height and diameter are equal። ስለዚህ height is equal to diameter ነው። ስለዚህ height diameter ማለት ደግሞ 2 times radius ማለት ነው። ስለዚህ height ማለት 2r እንደማለት ነው ማለት ነው። ሶ እዚህ ጋር ምን መጠቀም እችላለሁ? ቮሊዩም ኦፍ ሲሊንደር እዚህ ጋር ቮሊዩማቸውና ላተራል ሰርፌስ ኤሪያ ነው። ስለዚህ ሬሾአቸው ቮሊዩም ኦፍ ሲሊንደር ሬሾ ቮሊዩም ኦፍ ስፌር ሬሾ ቮሊዩም ኦፍ ኮን ነው የምናደርገው። ቮሊዩም ኦፍ ሲሊንደር ፎርሙላችን ቤዝ ኤሪያ ታይምስ ሄት ነው። የሲሊንደር ቤዙ የሲሊንደር ምንድነው? ሰርክል ነው። ስለዚህ የሰርክል ኤሪያ ለማግኘት ደግሞ ፓይ አር ስኩዌር ነው። ሶ ታይምስ ሄት። ቮሊዩም ኦፍ ስፌር ደግሞ 4/3 ፓይ አር ኪዩብ ነው ሬሾ። ቮሊዩም ኦፍ ኮን ደግሞ 1/3 ፓይ አር ስኩዌር ታይምስ ኤች ነው። እቺ ኤች ደግሞ ምን ተብለናል? 2r ነው አይደለ? ከዲያሜትር ጋር እኩል ስለሆነ 2r ማለት ነው። ስለዚህ እዚህ ኤች ቦታውን 2r እንተካለን ሁለቱ ጋር ማለት ነው። ስንተካ እዚህ ጋር 2r እዚህ ጋር 2r እንተካለን። ይሄ r ታይምስ r ኪዩብ ይሆናል። እዚህ ጋር 2 እዚህ ጋር ትመጣለች። የዚህኛው እዚህ ጋር 2/3 ይሆናል ማለት ነው ፓይ አር ኪዩብ። ሶ ይሄንን ሲምፕሊፋይ እናድርገው። በስንት በሁሉንም በስንት እናብዛቸው? ሬሽዮ ተቃሉ ነው የሚቀመጠው። በ3 ፓይ አር ኪዩብ ብናበዛው ወይ ደግሞ መጀመሪያ በፓይ አር ኪዩብ ሲምፕሊፋይ ብናደርጋቸው ሁሉም ይሄ ይጠፋል፣ ቁጥር ይቀረናል። ለ3 ከዛ ማብዛት ነው ፍራክሽኑን ለማጥፋት። ምን ይሆናል? ይሄ በዚህ ስናበዛው ይሄ 3 ታይምስ 2 6 ነው። ይሄ ይጠፋል። ይሄንንም ይጠፋል። 3 በ3 ይጠፋል። እዚህ ጋር 4 ትቀራለች። እዚህ ጋር 3 በ3 ይጠፋል እና ይሄ በዚህ ይጠፋል። 2 ትቀራለች። ይሄንንም በሁለት ብናካፍለው 3 ሬሾ 2 ሬሾ 1 ይመጣል። ስለዚህ ቮሊዩም ኦፍ ሬሾአቸው ቮሊዩም ኦፍ ሲሊንደር ስፌር እንደ ኮን ምን ይሆናል ማለት ነው? ሬሾአቸው 3 2 2 2 1 ማለት ነው። ላተራል ሰርፌስ ኤሪያቸው ደግሞ ሬሾ ምን ይሆናል? በእንደዚህ ነው የሚሆነው። ከዛ የሲሊንደር ላተራል ሰርፌስ ኤሪያ 2 ፓይ አር ኤች ነው። የሄሚስፌር ደግሞ 4 ፓይ አር ስኩዌር ነው። የስፌር ማለት ነው። የኮን ደግሞ ፓይ ታይምስ አር ታይምስ ኤል ነው። እዚህ ጋር አሁን ኤል ነው የምናገኘው። እዚህ ጋር ምን ተብለናል? ኮን ማለት ይሄ ነው። ኮን እንዲህ ነው፣ እንደዚህ ነው። እዚህ ጋር ይሄ እንዲህ ነው። ሶ ሄቱ ስንት ነው ተብለናል? 2r ነው አይደለ? ሄቱ 2r ነው ሄት። እቺ ደግሞ r ነች። እቺን ኤልን ማግኘት አለብን። ሶ ኤልን ለማግኘት በፓይታጎረስ ቴርም ተጠቅመን ማግኘት እንችላለን። እዚህ ጋር ስለሰራው ማየት ትችላላችሁ ማለት ነው። በዚህ መልኩ እዚህ ጋር ሰብስቲዩት አድርገን ኤል ስንት ሆናለች ማለት ነው? r ራዲካል 5 ይሆናል ማለት ነው። ሶ እዚህ ጋር ሰብስቲዩት ማድረግ ነው። ሶ እዚህ ጋር ኤች ቦታ ቀደም ያልኳችሁ ኤች ማለት ሄቱ 2r ነው። ሶ 2r እዚህ ጋር ሰብስቲዩት እናደርጋለን። እዚህ ጋር r ነው ራሱ ነው። እዚህ ጋር ደግሞ ይሄንን ማለት ነው። ስላንት ሄቱ 4r አንደር ራዲካል 5 ይሄንን r ታይምስ r ስኩዌር ነው። እዚህ ጋር r 2 ታይምስ 2 4 r ታይምስ r ስኩዌር ይሆናል። ይሄንን በስንት መልቲፕላይ ሲምፕሊፋይ ነው። ይሄንን ሁሉንም ለስንት እናካፍለዋለን? ለ4 ፓይ ስኩዌር እናካፍለዋለን ማለት ነው። እናካፍል እዚህ ጋር ይሄ 4
ፓይ ይጠፋል። አር ስኩዌርም እዚህ ጋር አንድ ይሆናል ማለት ነው። እዚህ ጋር ይሄ ይጠፋል፣ አንድ ይሆናል። የዚህኛው ግን ምን ብትጠፋው ፓይ ይጠፋል፣ አር ስኩዌር ይጠፋል። ምን ይቀረናል? አንደር ራዲካል 5 ኦቨር 4 ይሆናል ማለት ነው። ይሄ እዚህ ጋር ይሄን ይሆናል ማለት ነው። ሶ ዋን እዚህ ጋር ዋን ነው የሚቀረው፣ እዚህ ጋር ዋን ነው የሚቀረው፣ እዚህ ጋር አንደር ራዲካል 5 ኦቨር 4 ይሆናል ማለት ነው። ይሄ ምን ይሆናል ማለት ነው? ቮሊዩም ኦፍ ሬሽዮ ይሄ ቮሊዩም ኦፍ ሬሽዮ ኦፍ ላተራል ሰርፌስ ኤሪያው ነው። ቮሊዩም ኦፍ ሬሽዮ ይሄ ቅድም ያመጣነው ይሄ ይሆናል። ቮሊዩም ኦፍ ላተራል ሰርፌስ ኤሪያ ሬሽዮ ደግሞ የሶስቱ በዚህ መልኩ እንዲህ ይቀመጣል ማለት ነው። ይሄን ይሆናል። ይሄ ማለት ምን ማለት ነው? ለምሳሌ ቮሊዩሙ የሲሊንደር እዚህ ጋር ቮሊዩም ኦፍ ለምሳሌ ቮሊዩም ኦፍ ኮን 5 ቢሆን ይሄ ስንት ይሆናል ማለት ነው? ይሄ 10 ነው የሚሆነው ማለት ነው። እጥፍ ይሆናል ማለት ነው። የስፌር የዚህን 3 እጥፍ ነው ማለት ነው። ስለዚህ እዚህ ጋር 15 ማለት ነው። ይሄም እንደዛው ነው። ሶ በዚህ መልኩ 9ኛ ጥያቄን መስራት ትችላላችሁ። ወደ መጨረሻው ጥያቄ ስንሄድ 10ኛ ጥያቄ a solid is made up of right circular cone, right circular cylinder in the hemisphere as shown in figure 6.7 to find the surface area of composed solid ነው ያለው። ይሄ እዚህ ጋር የምናየው ፊገር ከምንድን ነው የተሰራው? እቺ ኮን ነች ከዚህ በላይ፣ ይሄ መሀል ያለው ደግሞ ሲሊንደር ነው፣ ይሄ ደግሞ ሄሚስፌር ነው። ስለዚህ ምኑን ፈልጉ የተባለው ሰርፌስ ኤሪያው ነው። ስለዚህ ሰርፌስ ኤሪያውን ለማግኘት ኮምፖዝ ሶሊድ ነው፣ ኮምፖዝድ የሆነ ሶሊድ ነው። ስለዚህ የእያንዳንዱን ለየብቻ ሰርተን መደመር ነው ብለናል። ስለዚህ ከዚህ በፊት መጀመሪያ ዲኮምፖዝ እናደርጋቸዋለን ማለት ነው። ኮኑን ለብቻ፣ የሲሊንደሩን ለብቻ፣ የሄሚስፌሩን ለብቻ ሰርተን መደመር ነው። ስለዚህ ለመስራት የላተራል ሰርፌስ ኤሪያ ኦፍ እዚህ ጋር ላተራል ሰርፌስ ኤሪያ ነው የጠየቀን ብለን ብናስብ ሰርፌስ ኤሪያ ነው ዝም ብሎ ያለው። ቶታል ሰርፌስ ኤሪያም ቢሆን ቤዝ ኤሪያውን መጨመር ብቻ ስለሆነ ምንም አያስቸግርም። ስለዚህ ላተራል ሰርፌስ ኤሪያ ኦፍ ዘ ሶሊድ ኢዝ ኢኳል ቱ የመጀመሪያው ላተራል ሰርፌስ ኤሪያ ኦፍ ኮን የመጀመሪያው ሲደመር ላተራል ሰርፌስ ኤሪያ ኦፍ ሲሊንደር ፕላስ ላተራል ሰርፌስ ኤሪያ ኦፍ ሄሚስፌር ማለት ነው። ከዛ ሰብስቲዩት ማድረግ ነው። ላተራል ሰርፌስ ኤሪያ ኦፍ ኮን ፓይ አር ታይምስ ስላንት ሄት ነው ፕላስ ላተራል ሰርፌስ ኤሪያ ኦፍ ሲሊንደር ደግሞ 2 ፓይ አር ኤች ነው ፕላስ ላተራል ሰርፌስ ኤሪያ ኦፍ ሄሚስፌር ደግሞ 2 ፓይ አር ስኩዌር ነው። ሶ ይሄንን እዚህ ጋር ስለተሰጠን የምናገኘው ማግኘት የሚጠበቅብን ምን ብቻ ነው? ስላንት ሄት ኦፍ ኮን። ስላንት ሄት ኦፍ ኮን ለማግኘት ከዚህ እስከዚህ ይሄ 9 ተሰጥቶናል። ይሄ ደግሞ ስንት ተሰጥቶናል? ዲያሜትሩ እዚህ ጋር እንደምናየው 6 ተሰጥቶናል። ስለዚህ ዲያሜትሩ የ6 ነው። ራዲየሱ ስንት ይሆናል ማለት ነው? የዲያሜትር ግማሽ ስለሆነ 3 ይሆናል ማለት ነው። ስለዚህ ስላንት ሄቱ ኤል ስኩዌር ኢዝ ኢኳል ቱ 9 ስኩዌር ዘ ሄት ኦፍ ዘ ሲሊንደር የ9 ስኩዌር ፕላስ 3 ስኩዌር ይሆናል። ሶ 3 አንደር ራዲካል 10 ይሆናል ማለት ነው። ስለዚህ ስላንት ሄታችን የኮኑ ስንት ሆነ ማለት ነው? 3 አንደር ራዲካል 10 ይሆናል ማለት ነው። ለዚህ እዚህ ጋር እሱን እቺን ነው የምንጠቀመው። ሌላው እዚህ ሁሉም ተሰጥቶናል፣ ሰብስቲቱት እያደረግን መጠቀም ነው። ስለዚህ እዚህ ጋር ራዲየሱ 3 ነው። ስላንት ሄቱ ደግሞ 3 አንደር ራዲካል 10 2 ፓይ አር ቦታ 3 እንተካለን። እቺ ቦታ የሲሊንደሩ ማለት ነው። የሲሊንደሩ ሄት ደግሞ ከዚህ ጋር እስከዚህ ጋር ይሄ 18 ተሰጥቶናል። 18 ሰብስቲቱት እናደርጋለን። የሄሚስፌር ላተራል ሰርፌስ ኤሪያ ደግሞ 2 ፓይ አር ስኩዌር ነው። አራችን 3 ነው። 3 እዚህ ጋር ሰብስቲቱት እናደርጋለን። ስለዚህ ይሄ እዚህ ጋር ይሄንን መደመር ነው ማለት ነው። ስንደምረው ይሄንን ስንደምር ምን ይሆናል? 9 ፓይ አንደር ራዲካል 10 ፕላስ 126 ፓይ ይሆናል። ይሄና ይሄ ሲደመር ማለት ነው። ሶ የጋራ እዚህ ጋር 9 ፓይን ብናወጣ እዚህ ጋር አንደር ራዲካል 10 ይቀራል። እዚህ ጋር ደግሞ 14 ነው። 126ን ለ9 ስናካፍል 14 ሴንቲሜትር ስኩዌር ይሆናል። ስለዚህ ላተራል ሰርፌስ ኤሪያ በዚህ መልኩ መስራት ትችላላችሁ ማለት ነው። ቮሊዩሙን መስራት ከፈለግን
ቮሉም ኦፍ ሶሊድ ይህም የሶስቱ ኮምፖዝ ስለሆነ የእያንዳንዱን ቮሉም ፈልገን መደመር ነው። ስለዚህ እዚህ ጋር እንደዚህ ሰብስቲዩት ማድረግ ነው። የቮሉም ኦፍ ኮን 1/3 ፓይ አር ስኩዌር ታይምስ ኤች ፕላስ ቮሉም ኦፍ ሲሊንደር ደግሞ ፓይ አር ስኩዌር ታይምስ ኤች ነው። የቮሉም ኦፍ ሄሚስፌር ደግሞ 2/3 ፓይ አር ኪዩብ ነው። ይህን እዚህ ጋር ሰብስቲዩት አድርገን የምንፈልገው ነገር የለም፣ ሁሉም የተሰጠን ሰብስቲዩት አድርገን ስናበዛው ይሄም በዚህ መልኩ 207 ፓይ ሴንቲሜትር ኪዩብ ይሆናል። እዚህ ጋር ቮሉም አልተጠየቅንም፣ ነገር ግን ያው መስራት ከፈለጋችሁ ብዬ ነው የሰራሁት። ይሄኛው የተጠየቅነው ላተራል ሰርፌስ ኤሪያ ብቻ ነው። ይህን ሰርተን ማስቀመጥ እንችላለን ማለት ነው። የዩኒት 6 ሪቪው ኤክሰርሳይዝ ሁሉንም ጥያቄ በአንድ ፓርት ሰርተን ጨርሰነዋል። ኔክስት ታይም ዩኒት 7ን ኮኦርዲኔት ጂኦሜትሪ እንጀምራለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም ማስተያየት ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ